ይድነቅ ቃሲም እስኪቸገር ድረስ እዚህ አካባቢ ሞልታችሁት የነበራችሁ ወደ ውጪ ሀገር ልካለን የምትሉ ድርጅት ነን ባዮች የት ጠፋችሁ? የት ሄዳችሁ? ይድነቅ ቃሲም እንኳን ይቸገር እንዴት ወደ ውጭ ሀገር እንደሚካሄድ በማርያም ብሎ ይለምን። የት ሄዳችሁ ነው ካናዳ ልካለን ስትሉ የነበራችሁ? ኖርዌይ፣ ጀርመን፣ አሜሪካ፣ አውስትራሊያ፣ አረብ ሀገራት የት ሄዳችሁ ጥፍት ያላችሁት? እዚህ አካባቢ እርዳታ እንሰጣለን ሀብታም ነን አይሁን ስትሉ የነበራችሁ ሰዎች የት ነው ጥፍት ያላችሁት? የላችሁም እኮ። ወዴት ሄዳችሁ ነው? ሪል ስቴት እንገነባለን በማይተገበር ሞጁል 80,500 ብር ተሰጥቶ ምን አይነት ሪል ስቴት ገንብተው እንደሚሰጡን እግዚአብሔር ይወቅ። በድፍረት መጥተው የተለያዩ አርቲስቶችን ተጠቅመው ይሄን ሰፈር አጣበውት ነበር። የሉም እኮ። የት ነው የሄዱት? ስም ጠቅሰን ማውራት እንችላለን። በዚህ አስፈላጊ ከሆነ ለቤተ ክርስቲያን ገቢ እናሰባስባለን የምትሉ ከራሷ ከቤተ ክርስቲያን ወጣችሁ ከቤተ ክርስቲያን ላይ ኮሚሽን ስትነፉ የነበራችሁ ሰዎች የት ሄዳችሁ ነው? የት ነው ጥፍት ያላችሁት? መኪና እናስመጣለን ግማሽ ከፍላችሁ ግማሽ በዱቤ ስትሉ የነበራችሁ ሰዎች ስትሉ የነበራችሁ ድርጅት ነን ባዮች የት ናችሁ? ጠፋችሁ እኮ የሰፈር። እውነት ለመናገር በየሴክተሩ ያሉት እንኳን አይደለም እነዚህ ኦንላይን ቢዝነስ እናካሂዳለን የሚሉት የድርሻቸውን ወስደው እየሄዱ ነው። እነ ሰክሰስ ሄደዋል። ከዛ ፊትም ሄዱ ነበሩ። አሁን ደግሞ እነ ዩኒቨርሳል ሚውዚክ ግሩፕ የሚባለው እሱም ሰሞኑን ይጠፋል። ግን ሌላዎቹ መመለሳቸው እኔ በጣም ማዝነው በእውነት የሚሰሩ ቢመጡስ፣ ሪል ስቴት ገንብተው በእውነት የሚያስረክቡ ቢመጡስ፣ መኪና ግማሹን በዱቤ ግማሹን በእንትን በርካሽ ዋጋ ሊሰጡ የተዘጋጁ እውነተኛ ካምፓኒዎች ቢመጡስ፣ ሁሉም ቤተክርስቲያን በእርግጥ እርዳታ ያስፈልገውም አሁን ላይ እርዳታ የሚያስፈልጋቸው አብያተ ክርስቲያናት እርዱም ቢሉስ ዛሬ ይሄ ነገር ይሄ እስካም ማን እንደጎዳ እዩት። እውነተኛ ነጋዴዎችን አዝናለሁ። እውነት ለመናገር እዚህ አካባቢ በተፈጠረም በጣም ጥቂት ሰዎች በተለይ እኔ ኃላፊነቱን ወስጄ ስም ጠቅሼ ይሄን ያህል ማባረር ከቻልን መንግስት ትንሽ የሚንቀሳቀስ ምን ያህል ሌባን ማስወጣት እንደሚቻል ታውቃላችሁ? ጠንካራ ህግ ቢወጣ ሌባን የስቅላት ድረስ የሚቀጣ ህግ ቢወጣ ሲሪየስሊ ቢካሄድበት ሀገራችን ከሌቦች ጽድት ትል ነበር። ሀገራችን ከሌቦች ጸዳች ማለት በየቦታው ማማረሮች እውነቴን ነው የምላችሁ ይቀንሳል። አሁንም እንደዚህ መኪና ምናምን የሚሉ ሰዎች መመለሳቸው እንጃ። ከተመለሱ ግን አሁንም እዚሁ ሰፈር ነው ያለነው እና የትም አንሄድም፣ በንቃት እንጠብቃችኋለን እንላችኋለን። በዚህ አጋጣሚ ግን መንግስት ሆይ ተንቀሳቀስ። በየቢሮዎችህ አስፈጻሚው አካል አለብር አለጉቦ አንንቀሳቀስም እያለ ነው። ተንቀሳቀስ፣ ጠንካራ ያለ ህግ አውጣ፣ አስፈጽመ። ያን ጊዜ ሀገራችን ከስቅላት ትድናለች። አዋድ ሱልጣን የት ደረሰ ታውቁታላችሁ? አዋድ ሱልጣን ቦሌ ጌቱ ኮሜርሻል ጎን ያለው ራዩማ ህንፃ የኔ ነው፣ የድርጅቴ ነው። እኔም ሆነ ድርጅቴ በማናቅበት ሁኔታ የቂርቆስ ክፍለ ከተማ ስራ ኃላፊዎች ስማቸውን እየጠራ ከግለሰቦች ጋር በመተባበር ስም አዙረው ህንፃው ላይ ብር ተበድረውበታል። የህግ ያለ የፍትህ ያለ እኔም ወደ ህንፃው ስገባ እንዳትገባ ብለው ከልክለውኛል እያለ በዚህ በቲክቶክ መንደር ፍትህ ሲጠይቅ ነበር። እኛም 1 2 3 ጊዜ ድምፅ ሆነ ነበር። ከዛን ጠፋ። 2 ጊዜ ደውዬለት አግኝቼዋለሁ። በተለይ ሁለተኛው ያገኘሁት በፍርድ ቤት ህንፃው ተበይኖልን በአፈጻጸም ላይ ነው ያለነው ብሎኝ ነበረ። ከዛ በኋላ የት እንዳለ አላቅም፣ ስልኩም አይጠራም። አዋድ ሱልጣንን እያያችሁ ሁለተኛ፣ ሶስተኛ፣ አራተኛ ፎቅ እመጣለሁ ተራ በተራ መብቴን እንዴት እንደማስከብር እናያለን። ከዚህ በኋላ በህግ ያፈራሁትን ህጋዊ ሀብት